ቴሪ ለምን አስገባ እኔ አይደለሁም በቃ ታዲያ እኔ አይደለሁም እኔ አላቃቸውም ከነመፈጠራቸው ስለዚህ አንቺ አንቺ ነሽ ወደ ሌላ ነገር የምትቀይረው እንጂ ካለሽ አውሪያት እንዳስገባሽ እንዴ ላውራ እሱን ላውራ ወደ ሌላ ነገር እየተቀየረች ተሰገድ እሺ እንጠይቅሽ ጆሃር ራስኩን እየጠየቅሽ ጆሃርን የምትጠይበት ምክንያት እየነገርሽ ነው አይደል ጆሃር የአማራ ጠላት ነው የት ሄደች ተው አታስወጡ እንጂ ዝም ብላ ጆሃር አንደኛ ለጥፋለሁ የምትለውን ትለጥፍ ጆሃር ስፔሲፊካሊ አማራ ብሎ የተናገረበት የለም አታስወጧት አሁን ይቅርታ ጂጂ ቆይ ይቅርታ አድርጊልኝና በነገራችን ላይ እንደ ሊሊ አይነቶቹ ናቸው ጀዋርና አብይ ራሱ ኦሮሞና ኦሮሞ አንድ እንዳይሆን መርዝ ነቀርሳዎች ናችሁ እናንተ እውነት ለማውራት ምን ሆነ እኔ አብይን ስለደገፍኩት አንተ ከኦሮሞ ጋር መስማማት አቃተ አዳምጪ ለምን አስመስማት ምን አገባኝ እኮ ምን አገባኝ እኔ እሱ ነው ያለው እኔ አይደለሁም ጂጂ እሱ ጠይቂው ኦሮሞ መስማማት አልቻለም እንደልልና አይነት ስላለ አለ አዎ እንዳንቺ አይነቶቹ ናቸው ነቀርሳዎች ናችሁ እናንተ ምን ስላረፍ አብይን ስለደገፍኩት ውሸቱን እንትን ስላልኩለት ወደሽው አይደለም የኔን ኢንትረስት ፕሮቴክት ማድረግ የሚያደርግ ሰው እንዴት አልደግፈው ቀልዳለሁ ምንድነው ተቀላችሁ በፍቅር ነው የምትሄደው ስለመውደድ ነው የምታወራው ጋይስ ፍቅር ብለሽ ልትሞች ነው ሰውየውን አላውቀውም ሴትዮ በእናትሽ እኔ ሴት ልጅ ነሽና ወደዛ አትሂጂ I'm a wrong person for that አንቺ በጣም በምን እንዳዋረዱሽ በምን እንዳንቋሸሹሽ በምን ሌላ ሴት ላይ እንደዛ ልታረጊያለሽ እንደዛ ያልፋለ ያዋረዱሽ ሰዎች በእንደዛ አይነት ነው ኢሜጂሽን ዲስትሮይ ያረጉት ሰዎች እኔ ፖለቲካ ላይ ለማለት ነገር እንዳትናገሪ ነው የምልሽ ነገርኩሽ ለጀዋር እንዳትሳደቢ ፖለቲካ መቃወም መብትሽ ነው መብቴ ነው እኮ ኮስን እኮ ፖለቲካውን ነው እኮ መቃወም አልኩሽ ፖለቲካ መቃወም መብትሽ ነው የአማራ ጠላት ነው ስትፈልጊ ምን መብትሽ ግን መሳደብ አትችይ አይደል ምንድን ብዬ ነው መቼ ነው የሰደብኩት ምን ብዬ አላቅልሽም ብትሰድቢማ ባገኘሽ ኖሮ እንደዚህ አውርቼ ነበር አዋርድሽ ነበር ብልግና በእናትሽ እንጂ ወይ ይሄ ሶሻል ሚዲያ እምቡር ተውኝ በእግዚአብሔር እምቡር ነው የተቸገርኩት እምቡር ጉር የትም እናንተን እንኳን የትም አላደረሰም እንኳን አሁን እናንማ ያለሽ እኮ 4 ኪሎ ካስገባን ምን ሆናችሁ ወይ ገደል ገባችሁ ወይ ኮርነር ይዛችሁ ተጣላችሁ ጂጂ ደቂቃ ሰጠሽ ብታስወራ ለምን ገደል ገባችሁ ታሪክ ቤት ቁጭ ብላችሁ ያላችሁ ነው ታሪክ ገልብጦ ያንን ከዛ ጋር ያነሳል እኔ እንጂና ታከና ያናጋራ ከዘቴ ያፈቃት አሜሽን ዝዛድርግ እዛ ሲያከብሽ ማትከበሪ እምቡር ትላለች ያምብሽ አንቺ ነሽ ቀኑ ሙሉ ብቻሽን 12 ሰው ይዘሽ እምቡር ማለት ተጨመሽ 300 ሰው ይዘን እኮ ነው እንዳች መሰልሽ እንዴ ያንን የበሰበሰ 27 ዓመት የበሰበሰ ስራው አውጥቶ ዛሬ አጎትሽን አሁን ቂጥሽን እንዴ አንድ ነገር ልንገርሽ ሊላንድ ነገር ልንገርሽ ፖለቲካ በሙዚቃ አይደለም ፖለቲካ የራሱ ሆነ ሳውንድ አለው የራሱ ሆነ ከለር አለው አንቺ እኮ የሆነ እንትን ተከፍቺና እንዴ አትሊስት እኮ ክብር እኮ የለሽም ባለ ትዳር ለመሆኑ ክብር የሚባል ነገር አለ ወረኛ ካንቺ ብሶ ደግሞ እንደዛ ብለሽ ታወሪያለሽ እንዴ አሩ ሲሪየስ ፖለቲካ ማለት የራሱ ከለር ያለው የራሱ ሳውንድ ያለው የራሱ መልእክት ያለው የሰው ከስጋ አልፎ አጥም ውስጥ የሚገባ ነው ያንን ማውራት ሲያቅታችሁ አይደለም እንዴ ልክ ብቻውን ሰውየው ብቻውን ሀገር የሚያሽከረክር ይመስልሻል አንድ ሰው እኮ ነው ከኋላዎቹ እኮ ስንት ሰዎች እኮ አሉ ዲድዬ ቆንጆ ታያት እንደዛ እኔ እንደውም በጣም ወዳት ነበረ እንዲያውም ግን እኔ ጀዋርን አተኔ ማንም ሲናገረው አይመቸኝም ዲዲ አይመቸኝም ሙጃ አይመቸኝም ፖለቲካሽን ስሪ ግን ስድብ አይቻልም ይበቃናል እዚህ በቴሮሪስት በምን እያደረጋችሁ እንትን እያላችሁ ያላችሁት ለቀቅ አድርጊው እንዴ ምንም ታውሪ ሊሊ አብይ አህመድ ውሽማ ናት እንዴ ምን ነው ፖለቲካውን እሱን ወዳ ፖለቲካ ማለት ምን ማለት ነው እኔ ያልገባኝ ነገር ፖለቲካው የብልጽግና ፖለቲካ አይመቸኝም ግን አብይን ወደዋለሁ ማለት ውሽማነት ነው ወይስ ምን ነው የሚያመለክተው እንደዛ ነች እንዴ ያ ሆን ካለባት ካብይማ ትወደዋለች አብይ በፍቅር ነው የምትወደው
እና ሰውየው ይሸጉራል። ለምን አትሄድ ትኬት ቆርጣታ ይሄን አንተ ደግሞ ዙዙ ይቅርታ ጂጂ ወደ ፖይንታችን እንግባና ሰሞኑን ጀዋር ላይ እየተካሄደ ያለው ነገር እሱ እየሰራ ያለው ስራና እያደረገ ያለው ነገር አስደንግጠዋል። የብልጽግናን መንደርና ፋርስ ቡላዎች አጀንዳ ከፍቶ እንዲሁም እነ ኤርሚያስ የዩቲዩብ ጦረተኛ ታውቃለህ፣ ድሮ እኮ ስላባረሩት እኮ ነው። ይቅርብሽ ሊብራብሽ ይቅርብሽ እና ያን ለመሸቀል ሲሉ አጀንዳ አድርጎት ነው። ጂጂ ስለምትወድሽ አላስቀየምሽም። ልጅ ይቅርብሽ፣ ሌላ ጊዜ ትገቢያለሽ። ያ ስለሆነ እነሱ አሁን እሱም ማሸነፍ አልቻሉም። እንደውም ድምፁን ባጠፋ ሰዓት እሱ ድምፅ ይናፍቃቸዋል መሰለኝ። እሱ አንድ መስመር ሲጽፍ ይንቦቆቦቃሉ፣ እሱ ሲጠፋ ደግሞ የጠፋ ብሎ ታሰረ፣ እዚህ ገባ፣ እንዲህ ገባ፣ ቴሮሪስት ነው የሚል ስም እየሰጡት ነው። እና እኔ የሚያሳዝነኝና እጅግ በጣም የሚገርመኝ ነገር ይሄ ሰው ጀዋር መሐመድ በኢትዮጵያ ፖለቲካ ውስጥ ትልቅ ሚና አለው። ለዚህ ለውጥ ቄሮን አደራጅቶ ቅድም ወንድሜ ይሳቅ እንዳለው አስተዋጽኦ አለው። ግን በዚህ ደረጃ የኦሮሞ ልጆች ወርደው እነሱ የሚያራግቡትን ዩቱብ ላይ ከሀበሻ ስር ወስዶ እሱን እንደዛ ለማቃለል እና ለማወረድ ሲሞክሩ እጅግ በጣም ያሳዝናል። እኔ አሁን የብልጽግናን ፖለቲካ አልደግፍም፣ ግን ለአብይ ክፉን ነገር እንደ ጀዋር ልክ ሲወራበት አልፈልግም፣ ያመኛል። ስለዚህ ጃልመሮም ጀዋርም ጃልዳውድም ሁሉም የኦሮሞ ፖለቲከኞች ለኛ አንድ ናቸው። የኛ አይዲዮሎጂ ሊለያይ ይችላል፣ የፖለቲካ ሳይዳችን ሊለያይ ይችላል። ያ ስለሆነ በዚህ ልክ አሁን ትላንትና ቴዲ ቤት ቁጭ ብሎ አያና እንደዛ ከነሱ ጋር ሲበጠረቅ በጣም ነው ያዘንኩት። በጣም ተቆራረጠ ሰምቼ የኔንም ስም ነው እንጂ የትላንትና ፖለቲከኞች። ስለዚህ ተወደደም ተጠላ ሰውየው ሰላም ነው፣ ስራ ላይ ነው፣ ወጥሮ እየሰራ ነው። የሚመጣም ነገር ካለ በሱ መንገድ ይመጣል። አንድ ቀን ደግሞ ሊስማሙም ይችላሉ። እንዲስማሙም ምኞታችን ነው፣ ፍላጎታችን። ከጌታቸው ረዳ ጋር ቁጭ ብለው እየሰሩ ነው። ስለዚህ ይሄን የሚያካሂዱ የኦሮሞ አክቲቪስትን አንባዮችን እረፉ ልንላቸው ይገባል እና ጀዋር ይኖርልን፣ 1000 ዓመት ይኖርልን፣ ክፉ አይንካው ለማለት ፈልጋለሁ። ቴንክ ዩ ጂጂ። ጂጂ አንድ ጥያቄ ብቻ ጠይቄ ልጣ። ምን የምጠይቅ ባትሪ ስለሌለ ነው። ሶሪ አሁን ሰሞኑን የወጣው ኒውስ ውሸት ነው ብሎ ካመነ ለምን አሜሪካ መጥቶ አይገላግለንም? ለምን ተመለስና ውሸትና መመለሱ ብቻ እኮ መልስ ይሆናል። ውሸት እንደሆነና እንዳልሆነ መናገር ይችላል። አንቺ ስላልሽ መመለስ አለበት። አሁን አንቺ ጥያቄ ስላቀረብሽ አይ ነው ይሄ ነገር በእንትን ሎሱት ምናምን ነገር አንደኛ ሎሱቱን ፋይል ያርገው። ሎሱት ከሳለው ብሏል አይደል? ከርድ ያገኛችሁት የት ነው? ከየት ነው ሰሞኑን የመጣው ነው? እኔ ትናንትና ነው እንዳንቺ ነው የሰማሁት። አልዋሽሽም። ውሸት እኔ በነገራችን ላይ ወንድሜ ከጂጂ ጋር ነው የማወራው። ሁላችንም እንትን አንበላት። ሊሊ አንድ ልጠይቅሽ፣ አሜሪካን አሸባሪን አግኝታ ትለቃለች ማለት ነው? እንደው ባንቺ አመለካከት አሜሪካ ላይ እንትን ካላረገች ኦንሊ ቲንግ እንድታረገው በተለይ ቴክስት ሜሴጅ የተያዘው ቴክስት ሜሴጅ ከተባለ ነው የምልሽ ያንን ቴክስት ሜሴጅ ይዛ የአሜሪካ ያልሆነ ሰው አታስቀምጥም፣ ወደ መጣበት ሀገር ትሸኛለች። That's the rule. That's what they do. You don't know, baby. I know. You don't know, baby. No. በነገራችን ላይ ጂጂ ሆልደን በነገራችን ላይ ጂጂ የቆይ ምንድነው አሜሪካን ሳውዝ አሜሪካ ያለውን ፕሬዚዳንት አሜሪካዊ ሆኖ ነው ጎትታ አምጥታ አጅባ አምጥታ የያዘችው። አሁን ሰሞኑን የሆነ ፕሬዚዳንት የለም ጂጂ እነሱ ይሄንን ሊሊ አይውልሽ የሚደረገው ነው። ምን ነገር መልሽልኝ። የአሜሪካ ምንድነው
ቬንዙዌላ የቬንዙዌላን ፕሬዚዳንት ይኸውልሽ ውሸት ለአሁንልኝ ይሄንን ቆይ እኔ በጣም የምጠላው ነገር የለም። በቃ ከኢትዮጵያ ማወራው መጀመሪያ ስሚኝና እሺ የቬንዙዌላን ፕሬዚዳንት አስረው የወሰዱት አሜሪካዊ ስለሆነ ነው። ለራሳቸው ናሽናል ኢንትረስት ጥረት ነው። ያ ለምን ነው ናሽናል ኢንትረስት ጥረት? እኮ ቴሮሪስት እኮ ነው የተባለው አይደለም? ግንኙነት አለው ለራሳቸው ለዚያም ሚስት ልጅ ያለበት ሀገር አሜሪካ የተማረ የኖረ ዜግነት የነበረው ይመለሳል የሚል ዜግነት መልሽልኝ አቦ ሲያከብርሽ ተከበሪ እንነጋገር እንደሰው አልኩሽ። ይሄንን ፕሬዚዳንት የማሰር አቅሙ ካላት አሸባሪ የተባለው ለዚያም በሶማሌ ኬዝ፣ በኬንያ ኬዝ፣ በኦነግ ኬዝ፣ በኢትዮጵያ ኢስት አፍሪካ ላይ በጣም የፖለቲካ እንትኑን ታውቂዋለሽ አይደለ? እንዴት ዝም ብላ ለቀቀችውና ወደ አውሮፓ እንደዚያም ወደ ሆላንድ ነው የገባው እንዲያፈነዳልን ነው እዚህ መልሶ ወንጀሉን እንዲያጣራ ነው ወደ ኢትዮጵያ ያስጨርሽኝ እንደው ስለ መድኃኒዓለም አስጨርሽ ጨርሰሽ ሆነ ማውራው። እሺ አልጨረስኩም፣ እየጠየኩሽ ነው መልሽልኝ። ለናሽናል ኢንተረስታቸው ነው ካልሽ ለናሽናል ኢንተረስታቸው ደግሞ ለደህንነታቸው የአሜሪካንን የሚያህል ሀገር አሸባሪ ያላቸው እንትናቸውን ታውቂያለሽ። እንዴት ነው ጆሃርን ሊለቁት የቻሉት? ኦኬ ጂጂ፣ አንደኛ አንቺ ኮምፔር ያደረግሻቸው ሰዎች ኮምፔር የሚደረጉ ሰዎች አይደሉም። ጆሃር is nobody compared to የቬኔዙዌላ ፕሬዚደንት። ወንጀሉ ኦኬ ፐርሰናሊ ልታርጊው ትችላለሽ። ወንጀሉ ግን ከባድ ነው። እልሽ ወንጀሉ የሰዎች ዝውውር ዝም ብለሽ ከታች የሰዎች ዝውውር። እሺ ላውራሽ ፕሬዚዳንቱ አብይ አህመድ ለሚቶክ እኮ አይተሽው ትመጭም የእንትን የተባለው ምኑን ነው ካየሁት ስላየሁት እኮ ነው የገረመኝ። እኔ የገረመኝ መልሱ እኮ ነው የጆሃር መልስ እኮ ነው። there is something happen ያረጋው ነገር አለ የጻፈው ጽሁፍ ራሱ there is something reading between a line የሆነ ነገር happen አድርጓል ብዬ ነው ማምነው። የእነሱ ስቶሪ እንኳን 100% ውሸት ቢሆን ነው ይችላል፣ ግን በዚህ መንገድ እንደዚህ ከበደ ግን ላይ ይችላል። ኦኬ እኮ ምንድነው happen ያደረገው? አሜሪካ መመለስ ከቻለ ይኸውልሽ ጂጂ አሜሪካ መመለስ ከቻለ እነዚህ ሰዎች በቃ ውሸታም ደቅዳቃ ወረኞች ጆሃርን ስም ሊያጠፉ ነው እላለሁ። እኔ ራሱ ላለው ወጥቼ I'll be the first one ነው። ሊሊ አንድ ጥያቄ አለኝ። ሊሊ አንቺ ቆይ ኢሳቅ ቆይ ሊሊ አንቺ አንድ ጥያቄ አለኝ። ኢሳቅ ቆይ ሊሊ አንድ ጥያቄ አለኝ። በአሜሪካ ነው የምትኖር መሰለኝ ተቋረጠ መኒ ላውንደሪ ተጠርጥሮ በድራግ ተጠርጥሮ ይሄን ኢንፎርሜሽን እና ቴክስት እንዳልሽው ከተገኘ ይሄ ኢንፎርሜሽን ራሱ እንዴት ይወጣል ብለሽ ታስቢያለሽ? ይሄ ነገር ቢደረግ ይሄ ቢሆን እንኳን ሀፕን እንኳን ቢፈጠር ተፈጠረ እንበል። እኔ አሁን ለምሳሌ ይሄ ሀፕን ተፈጠረ እንዴት ነው የአሜሪካን ሲአይኤ ያገኘውን ነገር ያገኘውን ኢንፎርሜሽን እንዴት ይሄን ነገር ጎግል ላይ አያረጉትም? በእርሚያትና ለአያና እንዴት ነው ኢንፎርሜሽን እንዴት ሊወጣ ቻለ? እስቲ ንገሪኝ። በምን እንትን ነው ማይንድ ነው አንቺ ይሄን ነገር ይሄን ወሬ ቀደዳ ተቀብለሽ ያመንሽው? ውስጥም ሆኖ ከኢትዮጵያ ገቨርንመንት ጋር በስራ ጥሩ ሪሌሽንሺፕ ያለው